አሁን ሀሜት መጀመሪያ ላይ የዛሬውን ርዕሰ ጉዳያችንን ስናነሳ ሀሜትና ሰልፍ ላቭ ብለን ያሰብነው ጎሲፕ ማለት ነው። ከዚህ ጋር እንዴት ነው ሀሜትን እንድናያይዘው የቻልነው? ራሱን የማይወድ ሰው፣ ሰልፍ ሪስፔክት የሌለው፣ ሰልፍ ላቭ የሌለው ሰው ወዴት ነው የሚሄደው? ወደ ራሱ ከመመልከት ከራሱ ጋር ጊዜ ከማሳለፍ ይልቅ ስለ ራሱ ቢልዲንግ ስለ ራሱ ለውጥ ከማሰብ ይልቅ ካገኘው ሰው ጋር ኢንተራክት አድርጎ ምን ማድረግ ይፈልጋል ማለት ነው። ስለሌላ ስለማይመለከተው ጉዳይ ያወራል ማለት ነው። ምን ይባላል ማለትም ወደ ራስሽ ስትመለከቺ ስለ ሰው አታወሪም፣ ስለ ሀሳቦች ትወያያለሽ። ምንድነው ትልቅ ማይንዶች ስለ ሰው ሳይሆን ስለ ሀሳብ ያወራሉ፣ ስለ ሀሜት ያወራሉ። በጣም ዝቅ ያሉት ይባላል እና እነዛ ዝቅ ያሉት ሰዎች ስለ ሰው የሚያሙት ስለ ራሳቸው ማውራትም መሆንም ማድረግም ስለሚፈሩ ነው። በፍርሃት የተሞሉ ስለሆነ ነው ይላል እና ሀሜት ከሰልፍ ላቭ ቀጥሎ ሰልፍ ላቭ ሳይኖር ሲቀር ወደ ሀሜት ይወስዳል ማለት ነው። ሂደት አይደለም፣ ሂደት እኮ የሰው ልጆች የተያዘ በተለይ እነዚህ ሳይኮሎጂካል ያሉ ነገሮች እነዚህ በጣም ሂደት ናቸው። የሆነ ነገር መነሻ የሆነ ነገር ነው፣ ከዛ የሆነ ነገር ጫፍ ላይ እንደርሳለን ማለት ነው። እና ሰው ራሱን ካልበደለ እንዳለው ወደ ራሱ ማየት ካልጀመረ የሆነን ሰው የምታየውን ነገር የምታርፊበትን ነገር የምትሻሸጊበትን ነገር ትበጫለሽ። እና ሰው ራሱ የሚያመልጠው ሀሜት እንትና እያለን ራስሽን የምትሸውጂበት መንገድ ከእንትና እኮ እኔ እበልጣለሁ፣ ከእንትና እኮ እኔ እንደዚህ ነኝ፣ ለእንትና እኮ እንትና አድርጌ እያለን እንዴት ነው ወደ ራሳችን አይተን ራሳችንን ማስተካከል ካለብንም መቀበልም ካለብንም እንዳንቀበል ያደረገንና የሆነን ሰው ወደ መጥላት የሆነን ሰው ለዛ ሰው የሆነ ካራክተር ነው ስለራስሽ ህይወት መርሳት ነው። ለሆነ ሰው የሆነ ካራክተር ትሰጪዋለሽ። ከዛ ያን ሰው በሌለበት ምን ታደርጊዋለሽ? ኮሚትመንት ሆነሽ በጣም ዲሰንት ሆነሽ ያንን ሰው ታሚያለሽ። ሀገሮች ላይ እኮ አለ እኛ የራሳችንን ነው እንጂ የምናየው። አሁን በደንብ ቱርክ ፊልሞች ምናምን ስለምናይ በቃናም በምንም ኖርማል ሙቪ ላይ ሳይ እኔ አሁን የብራዚልም የዩኤስም እንደዚህም የእንግሊዝም አያለው እና ሞር ታርኪ ላይ ካልቸር የሚያመሳስለን ነገር ራሱ ያለ ይመስለኛል። እና ሀሜት እኔ በነገርሽ ላይ ምን አይነት ኦድ የሆነ ሀሳብ አለ። ሀሜት በራሱ ጥሩ ነው አይደለም፣ በመጥፎነቱ ነው ብዙ ሰው የሚያወራው ሀሜትን እና ሀሜት ምናልባት መጥፎ ነገር መጥፎነቱ ይበዛብን ይሆናል። ሀሜት ግን ደግሞ እኔ ትንሽም ቢሆን ማለትም ጠቀም ያለው ይመስለኛል። አንዳንዴ እኮ ማለት ነውር የሚባሉ ነገሮችን እንዳታረጊ የሚከለክልሽ የሆነ ጊዜ አለ። ሀሜቱን ትፈሪና ወይ ሰውስ ምን ይለኛል፣ ይጠላኛል፣ ያገለኛል፣ ከኋላ ሆነ ያወራሉ፣ አእምሮዬ መቀመጥ አይችልም፣ ይጮህብኛል የመስጁት ብሎ የሚያደርጉት ነውር ያልተገባ ነገር የሆነ በማህበረሰቡ ዘንድ እንደ ሰውኛም ያልተገባ ነገር ከማድረግ የሚቆጥበን ይመስለኛል። አንዳንዴ እንደ ተግሳጽም ነው አስባለሁ። ተግሳጽ ነው እኮ ፊት ለፊትሽ መጥቶ ሲወራ ፊት ለፊት ነው፣ ግን ያንን ከባክሽ ያለውን ቢሉኝስ አቮይድ ለማድረግ ቢሉኝስ ነው ሀሜት እኮ ችግሩ። ቢሉኝስ ብለውኝ ይሉኝ ነው ገና ለገና የሚመጣ ሀሳብ ነው። እና ሀሜት ጥሩ ፓርት አለ ወይ? ጥሩ ፓርት ቻይና ላይ በጣም በብዙ ሀሜት አለ። አሁን የስራ ሀገር ነው፣ ሰው በምን ጊዜ ቁጭ ብሎ ያወራል አይደለም። በጣም ነው የሚወራው። አስቢ፣ በጣም ነው የሚያሙት፣ ዲቴል ነው የሚያወሩት። ህንዶች ደግሞ ጥሩ ነገር እንደ ፋሚሊ ነው የሚኖሩት። ህንዶች ላይ በደንብ እንደሚኖሩ የምታስቢው አግብተው ምናምን እንኳን አንድ ቤት ውስጥ ስለሚኖር አንድ ጣሪያ ስር ለእንትኗ የተባለ ይኖራል። እኛ ያው ዙሪያችን ላይ ስለምናየው በምናየው ልክ ስለሆነ የምናወራው በዚህ ልክ አንስተነዋል ተመልካቾቻችን። እሷ እንግዲህ ሀሜትን በትንሹም ቢሆን ደግፋለች። እኔ ግን የሀሜት ጥሩ አለው ብዬ አላስብም። አስኮናኝ ያደርጋል ብዬ አስባለሁ። በመንፈሳዊ ሲታይ በማንኛውም ሃይማኖት ቅዱስ መጽሐፍ ላይ
ያጸድቃል የሚል የለም። ግን ምን ይሉታል አንዳንዴ መንፈሳዊ ሐሜትና ዓለማዊ ሐሜትም አለ ይባላል። የቅናት ሐሜት ጥሩ ነው ይባላል። የመንፈሳዊ ወይ እንትና እኮ በሃይማኖቷ ጠንካራ ናት፣ ከአምላኳ ጋር የቀረበች ናት፣ እኔ እንደሷ ፊት ለፊትም ትነግራለች፣ ግን ከጀርባም እንደዛ ታያለሽ። ማንኛውም ነገር ከጀርባ የተወራ ሐሜት ነው ባለቤቷ እስከሌለበት ድረስም ይባላል። እና ከዛ አንጻር ስታዩ ጥሩም ነው የሚባልበት ጊዜ ይኖራል። ለምሳሌ እስኪ ተመልከች፣ ሐሜት ስለ ሐሜት ካነሳሽ አይቀር እንደውም እኔ ሐሜት አሁን ሞደርናይዝድ ሆኖ በላይቭ ሐሜት ላይ መሀል በጣም ኤክስፐርት የሆኑ ሰዎች ናቸው ስለሚችሉት ይላል ደግሞ ወደዛ ደግሞ እና አሁን ላይ ሐሜት ያናክል ማለትም ከቤታችንም አልፎ ቡና ወጠን ከጎረቤት ከዘመድ ከወዳጅ ከሰፈር ሰው ጋር አልፎ ማህበራዊ ሚዲያ ላይ ቁጭ ብለው በሂስትሪ በፎቶ ሊሆን ይችላል፣ በንግግርም ሊሆን ይችላል። ቁጭ ብለው መተማማቱ አሁን የተለመደ መጥቷል። እንደው ብዙ ሰዎችንም እኮ በነገር ላይ ፌመስ ያደረገ ነው ሐሜት። እኔ ሐሜት አንዳንድ ምንድን ነው መሰለሽ አሁን ሂደት አይደል ሂደት ነው እና ይሄ ራስን መጥላት፣ ወደ ራስ አለማየት፣ ራስን አለመቀበል ወደ ሰው እንድንሄድ ያደርገናል። ያ ሰው ደግሞ ሰውን አይተነው ጥሩ ጎኑን መቼም ከሰው ጋር ተደብቀን ጥሩ ጎኑን ብቻ እናወራም። የሚበዛው መጥፎ ጎኑ ነው። መጥፎ ጎኑን ስናወራ ሐሜት ብቻውን ምን ይሆናል መሰለሽ? ቅናት ይሆናል፣ በቀለኛ ያደርጋል። ይሄ ምንድን ነው የራስሽን ህይወት እንድትረሽ ያደርጋል። ሐሜት ራሱን ችሎ ምንድን ነው አሁን እንደቀላል እኮ ቡና እየጠጣን እንትና እኮ ከእንትና ጋር አላላ የሚባልና ይጀመርና ግዴታ ስለ መግደል ልናወራ ላንችል እንችላለን። መጀመሪያ ቀን ስለ ማጥፋት ላናወራ እንችላለን። የእንትና ባል እኮ እንትኑ እንልና የሆነ ሰው ትዳር ፍትፍት አድርገን ጨርሰናል። ለምን ይመስልሻል? እንኳን ደግሞ ትዳር ስትይ ሶስተኛ ወገን ማይግባ የሚባለው ሐሜት የሚባለው ነገር እንዳይፈጠር በጣም እንትን ነው። አሁን እኛው እዚህ ጋር ሁላችንም ስለምናደርገው ቀላል ሊመስለን ይችላል፣ ግን በጣም ብዙ ነገር ነው የሚያፈርሰው። በጣም ብዙ መሰረቶች ይንዳሉ። ቀላል አይደለም ማለት አሁን ለምሳሌ እንዳልኩሽ ነው። አስቴር ምን ሆና ዛሬ ቡና አልጠጣችም ብለሽ ትጀምሪያለሽ። አስቴር እኮ ማታ አልሰማሽም እንዴ እንደዚህ እውነት ባሏ ድሮም እኮ እንደዚህ ነው። ይቀጥላል። በሆነ ሰዓት ላይ እሷ ጋር ይደርሳል። እነዛ ጋር መግባት መቀላቀል ከማህበረሰብሽ ገለልተኛ እንድትሆኚ የራስሽን ፕሌስ እንድትመሰርቺ ከዛ ያንን ሰው እንድትጠዩ ጥላቻ ደግሞ መጥፎ ነው፣ በቀል እንድታስብ ያደርጋል። እና ለዚህ ሁሉ ነገር መነሻው ወደ ራስ አለማየት ነው ብዬ አስባለሁ። ይሄ ራስ አለመውደድ እና ስናጠቃልለው ከዛ በፊት እና እኔ ምንድን ነው የሚባለው ሐሜት እንግዲህ የሚታማባቸውን ሀገሮች አንስተናል በደንብ። አሁን ደግሞ ማህበራዊ ሚዲያ ላይ ሐሜት እንደ ስራም ሆኖ እንደ ፌመስ እንደ ታዋቂ ማለት እያደረገ እንመለከታለን። እና ሐሜት በየትኛው ጾታ ላይ ከፍ ብሎ የሚጎላ ይመስልሻል? ሴት ምናምን አይደለም። እና ብዙም ሰው ፊልም ያደረገው በእርግጥ ሐሜት ሴት ላይ ነው። ለምን ግን ይመስልሻል? እኔ እንዳነበብኩት ኦሾ አሁን እኔ ኦሾን በደንብ አነበዋለሁ፣ ደስ ይለኛል። ቢካዝ አሁን ብዙ ሰው ኦሾ ሲባል ገና ስሙን ማበድ ይሄ ያልተገባ ሰው ነው፣ ፈጣሪ እንዳለ እንደሌለ የማያምን ሰው ነው ምናምን ይሉታል። እኔ ግን የሱ መጽሐፍ በደንብ አግኝቼዋለሁ፣ አይቼዋለሁኝ። ኦሾ መጥቶ ሙሉ ለሙሉ ሀሳባችሁን አያስቀይርም። እኔ ይሄ ነው መጀመሪያ ያለሽ እምነት ካለ እምነትሽ መሰረት እሱ ምንድን ያደረገው መሰለሽ? ኦሾ እንደተረዳሁት ሰው ያልተረዳበት እንደዚህም የሚሉ ሰዎች ገና አላነበቡትም፣ ሳያነቡት ነው የፈሩት። ያን ነገር እኔ ግን ማይል አለባቸው ይሄ ነው የማስበው። በዚህ አጋጣሚ ያላነበባችሁ ብታነቡት ከራሳችሁ ሀሳብ ጋር ሆናችሁ ምንም ያናክል እንትን የለውም፣ ኢፌክት የለውም እናንተ ግንኙነት ላይ እናንተ እምነት ላይ ነው። እሱ ግለሰባዊ መሰል ብለሽ ምክንያቱም አንቺ ያለሽን ብዙ የሆነ የምትጠይቁ በጣም ብዙ ሰው ያብድ ነበር። ያ ግን ምን አለ መሰለሽ አሁን የሆነ እንትን ደራሲ ምን አለ ልጁ ያበደው እኔ በጻፍኩት ፍልስፍና መጽሐፍ ነው ወይስ ከዛ በፊት የራሱ ኬዝ ነበረበት አለ። አሁን ከርዕሶችም እንዳንወጣ እኔ እሱን መጽሐፍ ላይ ካገኙት ነው የማወራሽ ስለ ሐሜት ማለት ነው።
እና ስለ ሀሜት ምን ይላል እሱ? ሴቶች ሀሜት ላይ በደንብ ከፍ ያለ ድርሻ እንደሚይዙ ያነሳል። ለምንድን ነው ሴቶች ያንን ከፍ ያለውን ድርሻ ሴቶች ያዙ ሲል ሴቶች ከወንዶች ይልቅ የቲንኪንግ ኤቢሊቲ የምንለው የለም የማሰብ ችሎታቸው ከፍ ያለ ነው ተብሎ ይታመናል። ደግሞ ነው አይተሽ ከሆነ ሴቶች በትንሽ እድሜያቸው ነው ትልቅ ወንድ ኮንትሮል ሲያደርጉ ሲያስተዳድሩ ትዳራቸውን በደንብ ሲኖሩ ታያለሽ። እና ሴቶች በአስተሳሰብ በደንብ ነው የምንበልጠው እና በአስተሳሰባቸው ከፍ ያሉ ስለሆኑ ይላል የፓስቱን ያለፈውን አሁን ያሉበትን የቀጣዩን ጭምር አገናዝበው አይተው ተንብየው ተረድተው የማምናት የሀሜት ማለትም ምን እንደሚፈጠር ሳይቀር ቀጥሎ ራሱ ያለውን ሳይቀር ያማሉ። ታያለሽ ምን አለሽ ትኛለሽ እንዲህ ነው የሚሆነው ምናምን እና ይህንን እንደዚህ ብሎ ይገልጸዋል። ሀሜት ላይ ሴቶች ለምን እንደሚበረቱ እና የእምነትን ከፍ ያለ እንትን እንዳላቸው ፐርሰንትን እንደሚይዙ ያስቀምጣል። እኔ ደግሞ ወንድ ለምን አያማም እሱ ብቻ አይደለም ሌሎችም ፍልስፍና መጽሐፎች ላይ ምናምን ስትሄጂ ሴቶች ከፍተኛውን ድርሻ የሚይዙት ብሎ የሚያነሳው በፍልስፍና ዓለም ይብል ከዚህ ጋር ተያይዞ ነው። ከሴቶች ያማልቅ ከፍተኛውን ድርሻ እንደሚይዙ ያስቀምጣል። ወንድ እኮ አያማም ሳይሆን ብዙ ጊዜ ወንድ ልጅ የተግባር ነው። ወንድ ልጅ ውሳኔ ላይ የተግባር ነው። ይሄ በወሬው ፕሮሰሱ ላይ ሳይሆን ተግባሩ ላይ የምናየው እንደ ባህሪ ይመስለኛል። እኛ አውጥተንበት አንዴ ለመምታት 3-4 መትረን ነው ተግባራዊ አይደለንም ሳይሆን ትንሽ እናሰለስለዋለን። ወንድ ልጅ ግን ቁጭ ብሎ ከሚያወራበት የት አለ ላድርገው አምጪው ተግብረው የሚል ነው። የተግባር ሰው ነው ወንዶች እና አያሙም አይደለም በዚህ ማለት ያሰብነው በደንብ ይታማል። ወንዶች የሚያማሉ ግን ብዙ ጊዜያቸውን ይሄ ዲስከሽን በወሬ የሚጨርሱበት ጊዜ ያላቸው ይኖራቸዋል ብዬ አላስብም። እና ምንድነው ማጠናቀቂያችን የሚሆነው ምን ያገኙ በዚህኛው ኤፒሶዳችን የሚያገኙት መረጃ እንደማጠቃለያ ምንድነው ከፍልስፍና አንፃር አይተናል፣ ከስነ ልቦና ከአጋር አይተናል፣ ከመጀመሪያ ከኢኒሻላችን ባክግራውንዳችን ሰልፍ ላቭ ጋር ተያይዞ እና በተጨማሪ ደግሞ ከሰልፍ ላቭ ቀጥሎ ሄዶ ሰልፍ ላቭ ስናጣ ሰልፍ ላቭ ደግሞ ኦቨር ሲሆን ሰልፍ ላቭ ደግሞ ሲኖረን ኢቭን ሶሻል ኢንተራክሽናችን ቢግ ዲፈረንስ እንዳለው ህይወታችን ራሱ ሰክሰስ ላይ ያለን ዲፈረንስ አለና ከዛ አንፃር ራሳቸው ተመልካቾቻችን ምን ያክል ሰልፍ ላቭ አለን የሚለውን የምር እንዲያስቡበት እፈልጋለሁ በዚህ አጋጣሚ። ከዛ ደግሞ እንደገና የእውነት ሰውና ማለት ፐርፌክት አይደለም፣ ግን ምን ያክል ደግሞ ሀሜተኞች ነን የሚለውን ያስቡበታል ብዬ ነው የማስበው። ከዚህ በተረፈ ካነበብኩትም ካየሁትም ኤክስፒሪየንስም ካደረግኩትም ደግሞ ምንድነው ማለት የምፈልገው መሰለሽ ከስነ ልቦና አንፃር ምን ይላል ስለ ሰልፍ ላቭ ከራስ ጋር ጊዜ ማሳለፍ፣ ራስን ሪዋርድ ማድረግ፣ መሸለም መቻል። ኢቭን አሁን ኖትቡክ መያዝም አንዱ ነገር ነው። ከራስ ጋር እንደማውራትም ነው፣ ወደ ውስጥ መመልከትም ነው እና ከዛ ቀጥሎ ደግሞ እንደገና ራስን ኬር ማድረግ ፊዚካሊ ሊሆን ይችላል፣ ሜንታሊ ሊሆን ይችላል እና ከሰዎች ጋር ደግሞ ኮንታክት በሚያደርጉበት ጊዜ የራሳቸውን ዋጋ ያውቃሉና ሰው ምንም ቢላቸው አይደነግጡም፣ ሰው ምንም ቢላቸው አይቀየሙም፣ ቶሎ የመጋጨት እድልም የላቸውም። ምንድነው ሰው ራሱን ከወደደ ሰው ይወዳል ብለናል እና ምን እንስጣችሁ ከኛ ግን ቤተሰብ በጣም ወሳኝ ነገር ነው። ቤተሰብ አሁን ላይ ልጆች ያሏችሁ በእጃችሁ ያሉ የእናንተ ልጆች ብቻ መሆን የለባቸውም። ያው የእናንተ ልጆች ብቻ ስለማይሆኑ ሀገር ውስጥ አገር የሚገነቡት ስናሳድግ እንደ ወላጅ የኛ ልጅ ከሰው እንደማይበልጥ ለራሱ ብቁ እንደሆነ ብቁም ለሰውም ብቁ መሆን እንደሚችል ማግለጽ መስመር ማስያዝ የኔ ልጅ ወይኔ ይሄኛው ልጅ እኮ አፍንጫው ነው ይሳል እንትናን ደግሞ ብታዩ እያልን ባናሳድግ እንደ እንትና ልጅ ለምን አትሆንም እያልን የእኛ ልጆች አሳንሰን እንደ ምክርም አድርገን ስለምንወስደው ነው የሰው ልጅ በጣም ከፍ እያደረግን አለማሳየት። ምን ነው ይሄኛው ልጅ ጠቆረ፣ ያኛው እኮ ቀይ ነው፣ ይሄኛው ፉንጋ ነው አያምርም እያልን
ጀጅ ባናደርግ ልጆቻችን ከላሉበት ነገር ከነምናቸው ቆንጆ እንደሆኑ እየነገርናቸው ከማንም እንደማይበልጡ ለራሳቸውም ላላቸው ነገርም ብቁ እንደሆኑ አድርገን ብናሳድግ ከምንም ነገር በላይ ደግሞ የሰራቸውን እንዲያውቁ ብናደርግ ከአምላካቸው ጋር በጣም ብናገናኛቸው እሱ በደሙ በሁሉም ሃይማኖት ላይ ያሰራን ያመጣን አምላክ በምክንያት እንዳመጣን እንዲያውቁ የመጡበት ነገር በጣም አስፈላጊ እንደሆነ ማንነታቸው ሰውነታቸው አስፈላጊ እንደሆነ ብንነግራቸው ሰው ራሱን ከወደደ ሰውን ይወዳል ብለናል። ለሰውም ለራሳቸው የሚሰጠውትን ስሜት ያን ሌላ ሰው ላይ እኔ ራሴን ከወደድኩኝ አንቺን አልጎዳሽም ብዬሻለሁ። ራሴን በምወድበት ልክ አንቺ ራስሽን እንደምትወጂው ስለማስብ አንቺን አልጎዳሽም እና እጠነቀቃለሁኝ። ለዛ ራሳችንን ከዚህ ውስጥ ካወጣን ራሳችንን ከወደድን ይሄ ላለው ለሀሜት አንጋለጥም። እኛም ለሀሜት ዝግጁ አንሆንም። አይምሯችንንም ለሀሜት ቢወልድ አናደርገውም። የሰውን ስህተት እኛ ራሳችን ወይኔ ጸጉሬ ስለሚያስጠላ የእሷም እኮ ያስጠላል እንደዚህ ነው እያልን እንዳናስብ፣ ወይኔ እግሬ ያስጠላል የእሷም እግር አያምርም እኮ እያልን ለሀሜት እንዳንዳረግ ያለንን ራሳችንን እንቀበል። ለዓላማ እንኑር። እንዴት ነው የምንኖረው? ለዓላማ አንደኛ ቤተሰብ ነን፣ እንደ ቤተሰብ እናድግበት ነው። ሁለተኛ ወደ ሃይማኖታችን ጥግት እንበል። ሶስተኛ እናንብብ፣ ኤክሰርሳይዝ እናድርግ፣ ስፖርት እንስራ፣ ሻወር እንውሰድ፣ ጽዳታችን እንጠብቅ፣ ቢዚ ወደ ራሳችን እንመለስ። ወንዶች ኤክሰርሳይዝ፣ ሴት ኤክሰርሳይዝ። ይሄ ምንድን ነው? ዴይሊ ሩቲን ይኖራል። ዴይሊ ሩቲን በጣም ቆንጆ ነገር ነው። ይሄ ራሳችንን ላይ የምናጠፋቸው ጊዜያቶች ይከፍሉናል እና ራሳችንን በደንብ እንጠብቅ፣ መጽሐፍ እናንብብ። ይሄ ከሆይ ሆይታው ከጩኸቱ ወጣ እንበል። ለተወሰነ ጊዜ ብቻችንን እኛ ብቻችንን ለአንድ ሰዓት ከራሳችን ጋር ያለ ስልክ ያለ ሰው ቁጭ ማለት እንችላለን። ያን ያህል ጊዜ እንሰጣለን። እንደዛ እናድርግ። ከራስ በላይ ማንም የለም። ከምንም ነገር በላይ መኖራችንን እኛንን የምናስፈልገው እና ራሳችንን እንውደድ። ለሰው የምንተርፈው ያኔ ነው። የሰራንን የምንወደው በዛ መንገድ ነው። ጥሩ ሀሳብ አንስተናል ብዬ አስባለሁ። እንግዲህ እሷ ሀሜት በየትኛው ሀገር በጣም ጎልቶ ይታያል። ራስን የመውደዱን መጥፎና ጥሩ ጎሉን አንስተናል እና እኛ ባላየንበት መንገድ ካያችሁት የራሳችሁ አስተያየት ካለ ደግሞ ትነግሩናላችሁ። በዚህ ላይም ደግሞ ቀጣይ በምን ርዕስ እናወራላችሁ፣ በምን ሀሳብ እንምጣ ብለን ስለ ሀሜትና ስለ ራስን መውደድ በዛሬው ርዕሰ ጉዳያችን በዛሬው ኤፒሶዳችን ያነሳነው ይህን ይመስል ነበረ። እኔ ሀሜት በትንሹም ቢሆን እደግፈዋለሁ በግሌ። ከእንግዲህ እናንተም ደግሞ ሀሳቤን የምትደግፉት የሚሆን የምትቃወሙት አላውቅም፣ ኮሜንት ላይ ያስቀምጡልን ሀሳብ አስተያየታችሁን። በዛሬው ሀሳባችን በዛሬው ኤፒሶዳችን ከእንግዲህ እንደማጠቃለያ የሚሆን አንስተናል። በመጨረሻ እናንተም ደግሞ የራሳችሁ ፐርስፔክቲቭ ይኖራችኋል። አንድ ሰው ሪፍሌክት የሚያደርገው ከሆነ አይዲያ ተነስቶ ወይም ደግሞ ከሚኖርበት ካየው ከሰማው ከሆነ መረጃ ነው እና ዝም ብሎ ከመሬት ተነስቶ እንዲሁ ሊያውቅ አይችልም፣ ሊናገርም አይችልም እና እናንተም ደግሞ የራሳችሁ ፐርስፔክቲቭ ይኖራል፣ የራሳችሁ እሳቤ፣ የራሳችሁ አንግል ኦፍ ቪው ሊኖር ይችላል እና ከዛ አንጻር እናንተ የምታስቡትን የምትሉንን ሀሳብ አስተያየታችሁን አስቀምጡልን። በቀጣይ ርዕሰ ጉዳዮቻችን እኛ ከተዘጋጅንባቸው እኛ ለእናንተ ይሆናሉ ከምንላቸው ሀሳቦች በተጨማሪ እንደው ስለዚህ ሀሳብ ብታነሱ እንደው በደንብ እናወራለን እኮ እኛም ጋር እንደዚህ አይነት ችግር አለ፣ እንደዚህ አይነት ሀሳብ አለ፣ ለሁሉም ጋር ነው የምትሉትን ሀሳብ ልታጋሩ ልትነግሩን ትችላላችሁ። እኛም ወደ እናንተ የምንደርስ ይሆናል ማለት ነው። ፋሚሊዎቻችን፣ ቤተሰቦቻችን ከጀርባችን ስለሆናችሁ እናመሰግናለን። አንቀባችሁ ወደ ራሳችሁ አስቀሩ። እንቅቦችንን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉልን። የደወል ምልክቷንም ተጫኑ። ብቻ ነጥቡ አንቅባችሁ እንቅቧን ውሰዱ። ገለባውን በትኑት፣ ጣሉት። አንድ ሁለት አንቅባችሁ ያስቀራችሁት ጥሩ ነገር ካለ ተጠቀሙበት። አለማው ያ ነው እና ጥሩ ጊዜ። እናመሰግናለን።